ሰላም የአፍሪካ መጋቢዎች እንዴት ናችሁ? አንገፉ ነኝ። ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ይሄ ቪዲዮ በጣም የማስጠንቀቂያ ቪዲዮ ነው። ምክንያቱም በተደጋጋሚ ብዙዎቻችሁ ትደውሉልኛላችሁ። ቢኤስኤፍን ከጀመራችሁ በኋላ የምትጠቀሙት ኔት ወይም ደግሞ ዛንዝራ ብላችሁ የምትጠሩት ወይም ደግሞ አጎበር ተብሎ የሚጠራው ነገር ላይ ጥንቃቄ እንድታደርጉ ልነግራችሁ ነው። ይሄም የሚሆነው ምንድነው? ከዚህ በፊት ከኬሚካል ጋር ንክኪ የነበራቸው የወባ ኬሚካሎች ወይም ደግሞ ኬሚካል የተረጨባቸው ማንኛውም አይነት ኔቶች በፍጹም ጥቅም ላይ መዋል የለባቸውም። የብዙ ሰዎችን ቢኤስኤፍ እየገደሉ ነው ያሉት። ቢኤስኤፍ በጣም ሴንሲቲቭ ነገር ነው። ስለዚህ ይሄንን አጎበር ወይም ደግሞ ይሄንን ኔት ከኬሚካል ጋር ንክኪ የነበራቸውን ባትጠቀሙ ይመከራል። ቅርብ ጊዜ ላይ የገጠመን ነገር ምንድነው? ኔቱ ኤክስፓየርድ ካደረገ 4 ዓመት የቆየ ኔት አግኝተን ነበር። ቼክ ለማድረግ ብንጠቀሙ እንኳን ገሏል ማለት ነው። ስለዚህ አንዳንዶቻችሁ ከቢኤስኤፍ ጋር እልህ መያዝ ይሁን ወይም ደግሞ ከኛ ጋር እልህ መያዝ ይሁን አይታወቅም የተባላችሁትን ነገር ባለመቀበል ገንዘባችሁንም ጊዜያችሁንም ስታባክኑ ትታያላችሁ። ስለዚህ በተቻላችሁ መጠን ይሄንን ኬሚካል እንዳትጠቀሙ ልነግራችሁ ፈልጋለሁ። ስለዚህ ይሄን ኬሚካል ከምትጠቀሙ 1200 ብር ወይም ደግሞ 1000 ብር በሚያወጣ ኔት መቀየር ትችላላችሁ። አሁን ላይ ኔት እንደ ድሮ አስቸጋሪ የሚሆንበት ሁኔታ የለም። ምክንያቱም በዚህ በቪዲዮ ላይ የምትመለከቱት ግሪን ኔት አዲስ የመጣው ለአበባ እርሻ ምናምን የሚጠቀሙት ኔት በደንብ አሪፍ ነው። ስለዚህ ሜትሩን 300 ብር ታገኛላችሁ። እሱን የምትፈልጉትን ያክል ሜትር በመግዛት በማሰራት መጠቀም ትችላላችሁ። ስለዚህ ያንን ኔት ካለ መግዛት ገንዘባችሁን ከምታጡ ያንን ኔት በመግዛት ያንን ኔት በሱ ቦታ በመቀየር መጠቀም ትችላላችሁ ማለት ነው። ስለዚህ በፍጹም ከ10 ዓመት ቆይቷል፣ 5 ዓመት ቆይቷል፣ በጣም አጥቤዋለሁ፣ እንደዚህም ደግሞ በትኩስ ውሃ አጥቤዋለሁ ምናምን የሚሉ ነገሮች አይሰሩም። 20 ዓመት እንኳን የቆየ ቢሆን ኔቱ ይገላል። ቢኤስኤፍ በጣም ሴንሲቲቭ ነው። ስለዚህ የእናንተንም የራሳችሁንም ጊዜም የኛንም ጊዜ እንዳታባክኑ ሲሪየስሊ ይሄንን ነገር ተረድታችሁት ጥንቃቄ እንድታደርጉ የሚናገር ቪዲዮ ነው የዛሬው ቪዲዮ። ስለዚህ ድጋሚ በዚህ ጉዳይ ላይ ቪዲዮ መስራት አልፈልግም። ይሄንን ጥንቃቄ አድርጉ አፍሪካ መጋቢዎች። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።